ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ከዚህ ቀደም ብዙ ፍቅር ታሪኩን አካፍሎን ነበር። እንዲሁም ደግሞ መጨረሻ ላይ ፍቅረኛዬ በድያታለሁ፣ ዋሽቻታለሁ፣ ይቅርታ ታርግልኝ ብሎ ታስታውሱ እንደሆነ እንግዲህ ስሜት ውስጥ ሆኖ እያለቀሰ ይቅርታውን አቅርቦ ነበር። ብርም አገኝም ስለነበረ በቃ ሁሉ ነገሬ ምናምን የሆነ የባለ ሀብት አይነት አክት ነው። በቃ መጋባት አለብን አለችኝ እና አሁን ለሰርግ ቢወድ ብር የለም አልኳት በድፍረት። ከዛ በኋላ በቃ ሰለሞን ማን ነው ስለሚል ከዛ በኋላ እሷ ማጣራት ጀመረ። በቃ አወቀች ማለት ነው ስለኔ። አሁን ዘገየብኝ። በቃ እኔ ባራኬና ምናምን ገዛዝቼ ምናምን ገባው ማለት ነው። አይደለም ዛሬ በህይወት እስካለው ድረስ ሁሌ አፍቅራታለሁ። እሷም ቤተሰቦቿም ይህ ፕሮግራም ያውታል ብዬ አምናለሁ። እንግዲህ እግዚአብሔር ከፈቀደ ደግሞ በሷ በኩል ያለውን መልካም ዜና ልንሰማ እንችላለን እንደ እግዚአብሔር ፈቃድ። የመጀመሪያ ምኞት ግን ምንድነው? የመጀመሪያ ምኞቴማ እግዚአብሔር ቢፈቅድ በቃ አብረን ብንኖር በጣም ደስ ይለኛል። ከዛም አልፎ እኔ ባሏ ብቻ ሳይሆን እኔ አገልጋያ ሆኜ ብኖር ደስ ይለኛል። ምክሳት በሱ ነው ብዬ ነው ማም። ዛሬ በድጋሚ ሰለሞን ማካፈላችሁና ምነግራችሁ ነገር አለ ብሎ ስቱዲዮአችን ተገኝቷል። ሰለሞን እንኳን ደህና መጣ። ስለመጣ በጣም ደስ ብሎኛል። እኔም አመሰግናለሁ። ረጅም ጊዜ አንድ አመት ሊሆን ነው አይደል? ሊሆን ነው። አንድ አመት ሊሆን ነው ይቅርታን ካቀረብክ። ከዛ በጣም ልብ ተነክቶ ይቅርታዋን የጠየካት ፍቅረኛ ምን ተፈጠረ? ምን አለች? ደወለች ወይ? አወራችሁ ወይ? ተነጋገራችሁ ወይ? ለው ደግሞ በጉጉት መስማት ምን ፈልገው ነገር ነው። ተደውለን ነበር ግን አሁን ላይ ወደዚህ የመጣሁበትም ትልቁ ነገር ምንድነው ምንም አዲስ ነገር የለም። በእኔና በሷ መሃል ላይ ምንም አዲስ ነገር የለም እና ያው እኔም አንድ አመት ሙሉ እንግዲህ ማለት ነው ጠብቂያለሁ። ከእንግዲህ ያው ወደ አዲስ ህይወት እንግዲህ ከተሳካ ምክንያቱም ያው ይሄን ያልጠብቂያለሁ ይቅርታ እንድታረግልኝ በኢትዮጵያ ህዝብ ፊት ጠይቂያታለሁ ግን እሱ እንግዲህ አልተሳካም። ስለዚህ ያው ምንም አማራጭ ስለሌለ አሁን ወደዚህ የቀረኩት ምንድነው በቃ የመጨረሻ መለው መልክቴ አንድ አመት እንደጠበቅኳት እሷን ተስፋ አድርጌ እሷን ምላሽ እየጠበቅኩ እንደነበረ እንድታቅልኝ ከዚህ በኋላ ግን ያው ስላልተሳካ አንደኛ የኢትዮጵያ ህዝብ ራሱ ድጋሚ አብረው ማየት እንፈልጋለን እና ምንም ብዙ አስተያየቶች ስለነበሩ በጣም ብዙ ሰዎች ኮሜንት ላይ አምነው እርግጠኛ ሆነው እግዚአብሔር ያግዛሃል ዳግም እናያቸዋለን ያሉ ብዙ ሰዎች መልካም ምኞት ተመኝተዋል። እና እነዚህ ሰዎች ምን ላይ ሆኑ ብለው እንትን እንዳይሉ የመጨረሻ ያደረስንበትን ውሳኔ እንዲያውቁ እና አሁን ምንም አዲስ ነገር የለም። ስለዚህ ሐሳቡን መቀየር አልቻለችም ማለት ነው። አልቻለችም። ሐሳቡን መቀየር አልቻለችም። በስመ አብ በጣም የሚያሳዝን ነገር ነው። ተስፋ አድርጌ ነው ደግሞ አይገርም እንዳልኩ እነዚህ አበረታቱን እንደዚህ ሁሉ ያደረጉት ሰዎች የመጨረሻውን ማወቅ ስላለባቸው ነው። ምንድነው ማስተላለፍ የፈለከው አንተ? ሁለት አብራችሁ ብናያችሁ በጣም ደስ ይለን ነበር። የኔም የተመልካቾቻችንም ምኞት ነው። እንግዲህ ረጅም ጊዜ ጠብቀሃል። እንግዲህ ካልሆነ መልእክትን ማስተላለፍ ትችላለህ። አይፍጼ አውቄ ያው ሰርፕራይዝ ለማድረግ ፈልጌ ነው እንጂ በጣም ይቅርታ አርጋነና ያለች ታርቀናል። አሁን እጃት መጥቻለሁ። በጣም እንኳን እግዚአብሔር ለዚህ ያበቃ። በጣም ደስ ብሎኛል። ያስበርናት። እሺ አንተ ጎበዝ ተዋናይ ነህ። እንዴ ሰርፕራይዝ ለማድረግ ፈልጌ ነው እንጂ yes እግዚአብሔር የተመሰገነ ታረቃችሁ? ታርቀናል። ይቅራችሁ? ክብር ለድንግል ማርያም ልጅ ይሁን። እግዚአብሔር የተመሰገነ ይሁን። ሰርፕራይዝ በደንብ ሰርፕራይዝ አለችው ዘር መጥተው አለችው። እንግዲህ እኮ ትልቅ ደስታ ነው ማለት እግዚአብሔር ይመስገን። በጣም ተመልካቾቻችን በታላቅ ጉጉት የሚጠብቁት ትልቅ ደስታ ነው። እንኳን ደስ ያለ እንኳን አውሮድ እንደዚህ ደስ ያለኝ አንተንማ በቃ እኔ በጣም እኔ ማለት ቃልም ስለሌለኝ ነው። ምን አይነት ልበቀና ሴት ብትሆን ነው ይህን ይቅርታ ተቀበላ ዳግም ፍቅር ህይወታችሁ እንዲቀጥል ፈቃደኛ የሆነችው የሚለውን እኔ በጣም ጓጉቻለሁ። እሷን ለማግኘት ለማውራት ሁሉ ተመልካቾቻችን እንደጓጉ ተስፋ አደርጋለሁ። አሁን እሷን እንቀበላታለን። ኬክ ከታች ወረዱና ከካፍቴሪያ ኬክ አምጡ፣ አበባ ግዙ፣ ነገርና አስተካክልና እሷን እንቀበላለን። እሺ ደስ ይለኛል። ይሄን እዚህ ጋር እናድርግ። እሺ ሌላ ምንድነው? አበባ ቶሎ አበባ ከታች አምጡ።
በጉጉት የምንጠብቃትን እንግዲህ ፍቅረኛው እንቀበልና እስኪ እንዴት ይቅርታ ልታደርግለት እንደቻለች ከሷ አንደበት እናዳምጣለን ማለት ነው። አበባ መጣሽ። እሺ ተወደዳችሁ ተመልካቾች ኬኩ ደርሷል። አበባ እየጎዘጎዝን ነው። እሺ እዚህ ላይ ምን እንደሚደረገው ለፍቅረኛሞች ሲገናኙ እንትን የሚበተን ነገር የለም ከላይ ምንድነው ወደ ላይ አለ። እሺ ከዚህ በኋላ የሚደረጋል። በቃ እንግዲህ ድንገት የሰማ ነው። በጣም ጥሩ። በቃ እሷን በዚህ መልኩ እንቀበላታለን። ሰላም ዝግጁ ነኝ? ዝግጁ ነኝ። አሁን ጽጌረዳ ነው አረስማ ጽጌረዳ ነኝ። አይገርምም? ጽጌረዳ ጎዝጉዘን ይጠብቅናል። በጣም ጽጌረዳ ለመቀበል ዝግጁ ናችሁ ወይ? yes ጽጌረዳ ያክሽ ጽጌረዳ ወደ መድረክ yes ጽጌረዳ ጽጌረዳ እንደምን አለሽ? እንኳን ደህና መጣሽ። ስላገኘሁሽ በጣም ደስ ብሎኛል። ደህና ነሽ? አረፍ በእባክሽ እዚህ ጋር። የተወደዳችሁ ተመልካቾች ጽጌረዳን ተቀብለናታል። እንግዲህ ጽጌረዳ ጎዝጉዘን ነው ጽጌረዳን የተቀበልናት። እንኳን ደህና መጣሽ። አመሰግናለሁ። ስላየሁሽ ስለመጣሽ በጣም ደስ ብሎኛል። እንኳን ደስ ያላችሁ። እንኳን አብሮ ደስ ያለ። yes ተመልካቾቻችን መቼም የጻፉልሽን ኮሜንት አይተሽዋል? አይቻለሁ። መቼም ፖስታ ቤት የለሽም ስልክ የለሽም ደውልንገሩሽ ኮሜንት ስር እየገቡ ባክሽን እንደዚህ አይነት አፍቃሪ አይገኝም ይቅር በዩ ሰው ያጠፋል ይቅር በዩ እያሉ ብዙ ሰዎች ኮሜንት አድርገዋል። አንዳንዶች ደግሞ እርግጠኛ ነበሩ አይገርም በእርግጠኝነት ትመጣለች አይዞህ ያሉ ኮሜንቶች ብዙ አይቻለሁ። እርግጠኛ የነበሩ ሰዎች ነበሩ ትመጣለች ታደርግላለች። ቪዲዮ ከተለቀቀ በኋላ ብዙ ሰዎች አዩት። በዩቲዩብ በቲክቶክ ብዙ ሰዎች ታሪኩን አይተውታልና አንቺ መቼ ነበር ያየሽው? ስታዩ ምን ተሰማሽ? ቪዲዮውን ያው አይቻለሁ። አልቆየው ማለት እሱ ከለቀቀው እንደነገረኝ ወዲያው ነው ያየሁት እና ሳየው ግን ያው ደንግጫለሁ በርግጥ ምክንያቱም ሰው ያው ሚዲያ ላይ ወጥቶ እንደዛ ይቅርታ መጠየቁ እያለቀሰ ያነባ በድይሻሉ ይቅርበይ ማለት ያው ትልቅ ነገር ነው። ምክንያቱም ሰው ሚዲያ ላይ ወጥቶ አይናገርም። ያን ነገር ሳይ ትንሽ ተሰምቶኛል፣ ደስ ብሎኛል። ኮሜንቶችም አሉ፣ ብዙ ኮሜንቶች ያነበርኳቸው የሚያስቁም አሉ፣ አዝናኝ ሆነ እንደገና ይቅርታ አድርግላት የሚሉ የሚያበረታቱም አሉ። ያው ደስ ብሎኛል ቪዲዮውን ሳየው ደንግጫለሁ፣ ደስ ብሎኛል ይቅርታ በመጠየቁ። ስለዚህ ሚዲያ ላይ ወጥቶ ይቅርታ መጠየቁ ስታይ ደንገጥሽው? አዎ በጣም ደንግጫለሁ። ምክንያቱም ለኔ ያለውን ክብር ነው ያሳየኝ። ለኔም ቤተሰቦችን ይቅርታ ጠይቀን ለኔም ለቤተሰቦችም ያለን ክብር ነው ያሳየኝ እና ያው ደስ ብሎኛል። እዛው ያየሽ ይቅርታ የማድረግ ስሜት ተሰማሽ? ቪዲዮውን ሳየው በቃ ይቅርታ ማድረግ አለብኝ ምክንያቱም እኔ ማንነኝም ደግሞ የሚል ነገር ውስጤ ላይ መጣ። እኔ እንዴት ይቅርታ ላደርግለትም? ምክንያቱም እኔ ፍጹም አይደለም በድያለሁ። ከዚህ በፊት ብዙ ሰቶችን በጣም ብዙ ሰት ሰርቻለሁ። ስለዚህ ያው ሰው ሆኖ ፍጹም የለም። በድሏን አጥፍታል ደግሞ ምክንያት ይኖረዋል። እሱ ያን ሁሉ ነገር ያደረገበት እኔ ላለማጣት ሊሆን ይችላል። ገንዘብ አምጥቶ እኔ የተሻለ ነገር ለማድረግ አስቦም ሊሆን ይችላል። ስለዚህ ያው ይቅርታ ማድረግ አለብኝ ብዬ አመንኩ። ምን ነበር የተሰማሽ? ምን ተሰምቶሽ ነበር? ማለት ቤተሰብ ያውቃል ፍቅረኛሽ ነው ቀልበል ታስሮ ነው ውጪ ሊሄድ ነበርና ያ ነገር ውሸት እንደሆነ ስታቂ ምን ነበር የተሰማሽ? በጣም ከባድ ነበር። አንደኛ እኔ ከዚህ በፊት ያው ስለ ትዳር አስቤ አላውቅም። ትዳር ስለመያዝ አልም ያላውቅም። ቀለበት ተለካው። ያው ከሱ ጋር ብሬ ሄጄ ቀለበት እንለካብኝ ተለካው። ያው ከባድ ነበር እና ግን ያው ሊሄድ ነው ወደ ውጭና መስለኝ እንዴ ምንም ሳናረግ የሆነ ፕሮሚስ እንሰር ቀለበት እናድርግ። ምክንያቱም ቤተሰብ ይወቅ አንተም የሆነ ነገር አድርገልኝ እኔ በተስፋ በጠብቀ እንደዛ ሊሆን ጥሩ ነው ብያልኩት ተለካውን። ልብስም አሰርተን ነበረ 20 ምናምን ሺህ አሰርተን ነበር ልብስ። እሱንም መክፈል አልቻለም። ሊሄድ ነው ብሎኛል። ስለዚህ እኔ ደግሞ ያሰብኩት ያን ልብስ መውሰድ አለበት። አንደኛ ለሱ ማስታወሻ መስጠት ፈልጋለሁ። ደግሜም ደግሞ እሱ ከተለካው ውጭ ደግሞ እኔ አሰርቼ ነበር ለሱ ማስታወሻ ይሄዳለሁ ስላለኝ። አዎ ስለዚህ ለአጋጣሚ ያው እኔ ያበደርኩ ሰው ነበረ። ከዛ ያን ብር ሳገኝ ወዲያው ልብሱን ከፍያ አስፈታሁት። ልብሱን ማለት ሰጠኝ ሰውየው። ከዛ ሰጠሁት ልብሱን ለሱ ሰጠሁትና በቃ እዛዛ ከሄድክ በኋላ ብር ላይኖር ይችላል ለትራንስፖርት ለራይድ ያስፈልግ ይሆናል ብዬም ሰጠሁት ማለት ከኔ ከነበረኝ ብር ላይ ሰጠሁት ለሱ። እና ትንሽ ከባድ ነበር። ውሸት በጣም ከባድ ነገር ነው። ግን ደግሞ አንዳንዴ እግዚአብሔር የሚያገናኘውን ሰው ማንም ሊለየው አይችልም። እኔ የተረዳሁት ያን ነገር ነው። እግዚአብሔር ሲያገናኝ ምንም ነገር ቢፈጠር ልትለይ አትችልም። ምን በምን አይነት ሁኔታ ውስጥ አለሽ ከሰማሽ በኋላ? እሱን ጊዜ እንደሚያለፍሽው ከባድ ነው በርግጥ አለቀስኩኝ። በጣም አለቅሳለሁ። የሆነ ነገር ሲፈጠር አልቅሼ ነው ሁሉ ነገር ምራሰው እና በቃ አንድ ሙሉ ቀን ቤት ዘጋሁኝ አለቀስኩ። በጣም የተሰማኝ
አንደኛ በጣም ደሞ ልብ የሚነካው የተለከውት ቀለበት ትንሽ ከባድ ነበር ተለክቼ ምናምን ላገባ ነው በያስቤ ሳይሆን ሲቀር እሱ ነገር ትንሽ ከባድ ነበር ከዛ ታዲያ በምን ተገናኛችሁ ማን ደወለና ተገናኛችሁ እኔ ደወልኩ አንተና ምትደውለው እሺ ደወልኩኝ ከዛ ያው እንግዲህ አይተሹ ከሆነ ቪዲዮውን እንግዲህ በኢትዮጵያ ሕዝብ ይቅርታ ጠይቄያለሁ ከቻርች ባካል ቀርበ ይቅርታ ብታረጅልኝ ደስ ይለኛል አልኳት ምንም አላቅማማችም በቃ እሺ ደስ ይለኛል ተገናኘን መገናኛ ወደሱ ትይ ምን ተሰማሽ ስታገኙስ ምን ነበር ያለው ሁኔታ ምን ይመስል ነበር ሳገኙ ደስ ነው ያለኝ ምክንያቱም ያው ሂጃለሁ ካለኝ እሱ ረጅም ጊዜ ስለነበረ ማግኘት ፈልጋለሁ እሱ ማየት አይኑን ማለት ምን ሁኔታ ውስጥ ነው ያለው የሚለው ነገር ያሳስበኛል ምክንያቱም ወደዋለሁ ናፍቄዋለሁ ስለዚህ ሳገኘው ያው ደስ አለኝ ግን ደግሞ ደንግጫለሁ ምክንያቱም በጣም ከስቶ ነበር በጣም በቃ እንጃ ማላቀው ሰው ነው የሆነብኝ ጉስቆል ብሎ ነው ያገኘሁት እና ተሰማኝ በጣም እኔ ያው አገኘዋለሁ ብዬ የጠበቅኩትን ያገኘሁት የተለያየ ሰው ነበር ምክንያቱም በቃ ወይ አምሮበት ወይ ዘንጦ ወይ ነገር ሆኖ አገኘዋለሁ ብዬ ነው ያሰብኩት ሳገኘው ተሰማኝ በጣም ከዛ ግን ያው አብረን ተቀምጠን ምሳ በላን አወራን ያለውን ነገር ሁሉ አስረዳኝ እና ብዙ መድኃኒት ይዞ ነበር የሚወጣው መድኃኒት እሱን አሳየኝ በቃ ምንም አላልኩትም ስለዚህ እናወራለን ብዬው የተለያየ ነው ማለት ነው ይቅርታን ተቀብያለሁ በፍቅር የመቀጠሉ ጉዳይ ግን በጊዜ ውስጥ ይፈታል ነው ትንሽ ጊዜ እንስጠው እናስብበት እኔም ደግሞ ትንሽ ጊዜ ያስፈልገኛል አልኩት ማለት ነው ምን ተሰማህ አንተ ያኔ በቃ እንደዛ ስትለኝ እኔም ጊዜ እንደሚያስፈልገው አምናለሁ ምክንያቱም ይሄ ቶሎ ወደዛ ልትመለስበት የሚችልበት ሁኔታ ስላልሆነ ማለት ይቅር ስላደረገችልኝ በጣም ደስተኛ ነበርኩኝ በቃ ኖርማሊ ሲስተር ብራዘርሊ ነው እንትን ያደረገው ይቀራልሹ ከዛ እንደህትና ወንድም ያወራችሁ አንዳንዴ ቀጠላችሁና ከዛ ታዲያ የፍቅር ግንኙነታችሁ ከእንደገና እንዲጀምር ያደረገው አጋጣሚ ምን ነበር ታዲያ ምን ተፈጠረ እኔ ታምሜን ወደ ገዳም ሄድኩኝ በጣም ታምሜ ነበር ከዛ ግን ወደ ገዳም ከሄድኩ በኋላ ለሱ ደወልኩለት ማለት ነው ምን ነበር አንቻምሽ እኔ በጣም ያመኛል በቃ ልቤን ጭንቅላቴ ራስ ምታት በጣም ነበርብኝ ልቤን ሁሉ በጣም ያመኛል ምግብ በጣም ማለት በቃ ምግብ ሁሉ ያስቸግረኝ ነበር እና ስደውለት መጣ ማለት ነው እሱ አሁን ቆስጦስ ይባላል ትልቅ ገዳም ነውና እዛ መጣ በቃ እኔ ማስታመም ጀመረ ማለት ነው ቆየን 7 ቀን ቆየን እዛ ገዳም በጣም ከባድ ነበር እኔም ጸበል ጠጣለሁ እሱ ነበር በቃ የሚያበረታታኝ ከጎኔ ሆኖ ከዛ በቃ ለእህቴ ደወለችልኝ እና አይዞሽ በቃ ብቻሽን ሆነሽ ነው ስትለኝ ነው ብቻዬን አይደለም እኮ እሱ አለ አልኳት ስለዚህ በቃ ስነግራት ኦኬ አለ እንዲያብሩሽ ምናምን አለችኝ አዎ እሱ አለ ስለዚህ አስጨነቂ ስላት እሺ በቃ አለች እሺ አለች በቃ በዛ መሃል እንደሚስማሙ እርግጠኛ ሆንኩ ማለት ነው ከዛ መጣን አዲስ አበባ ስንመጣ ደወልኩላትና በቃ ይዘሽ ነው እሱ ወደ ቤት አለች ይዘሽ ነውና ምሳይ ብላለችኝ ምክንያት ተገኘ ምግብ ከዛ በቃ ወደ ቤት ይዤ ሄድኩ ማለት ነው ወደ ቤት ይዤ ሄድኩኝ ተቀበለችው እሱም ተደፍቶ ግሯ ስር ይቅርታ ጠይቃት ከዛ በቃ እሺ አለችው አንተ በቃ ሰው ሆነ ተገኝታል አሁን ላይ ምክንያቱም በህመማ ውስጥ ተገኝታል አብረን ስለዚህ ችግር የለውም ተነሳለችው በቃ ከዛ ምሳ በላን ተስማሙ ማለት ነው ከሚገርም ዛውን ቆስጦስ ቁጭ ብለን በጣም ጸጥ ያለ ቦታ ነው ቦታው በቃ ምክንያቱም ትንሽ ከከተማ ወጣ ያለ ስለሆነ በጣም ገዳሙ እጅግ መንፈስን የሚያድስ ትልቅ የበረከት ቦታ ነው አቡነ ቆስጦስ ማለት የአቡነ ተክለ ሃይማኖት ቤተሰብ ናቸው ትልቅ አባት ናቸውና እዛ ቦታ ቁጭ ብለን ከዛ ቁጭ ብለን እኔ ለማውራት አልቻልኩም ማለት እንደዚህ አይነት ሐሳብ ለማንሳት እንትን ያስፈልጋል ሞራል ያስፈልጋል ትናንትና ያው እንደገዛን ስላሉ እነዛ ነገሮች ዘማርኩ ግን እሷ እዛ ቁጭ ብለን ሳለ ከዛ ሳር ቆረጥ አደረገችና የገዳሙ ሳር ነው ምናምን እንግዲህ እግዚአብሔር እናንተ አንድ ላይ አድርጎን ከሆነ ጻድቁ ያውቃሉ መቼም ቢሆን አንለያይም ካልሆነ ደግሞ እሱ ይፍታው ምናምን ነገር አለችና ከዛ ቀለበት ብራበት ሳር ቆርጣ ቀለበት ዳርችልኝ ከዛ በኋላ ሳር ቆርጣ በሳር በቃ የገዳሙ ሳር ነው ሳሩ በቃ በጣም የሚገርም ሳር ነው እዛ ሳሩ ላይ ነው ቁጭ ያለው ሰርዶ ሳር ነው ከዛ ስል ቆረጠችና ልክ ቀለበት ብላ ባሰረችልኝ ማለት ነው በቃ ከዛ በኋላ
እንግዲህ ሊስተካከል አልኩና እኔም ወረቀት አሰርኩላት ማለት ነው። ወረቀት ዳር ቆይ እሷ ሳር ሰርታ ቀለበት አረገችልኝ። አንተ ወረቀት ያረከው ለምን ነው? ለየት ለማለት ከኪስ ያወጥቼ ለየት ለማለት ከኪስ ያወጥቼ ወረቀት አሰርኩላት። ድሮ የለም ወረቀት አድርገህ ቀለበት አምሰራ እንደዛ ጉልላት ያለብና ከዛ በቃ እንደዛ ተዳደረገ። ከዛ ቦታ እንደዛ ሆነ። አሁን ከቤተሰብ ጋር ምን ይሆናል የሚለው ነው ከባዱ ቻሌንጅ የነበረው። ከቤተሰብ ጋር ምን ይሆናል? ከዛ ቤተሰብ ልክ ያን በተሳሰን በመነጋታው ተደወለ። ያው አሁን እንዳለች በቃ ከሱ ጋር ነው ያለች። ከዛ ቤት በቃ በጣም አሪፍ። እንግዲህ ሰለሞን ምኞትህ ተሳክቷል፣ ጸሎትህ ተሰምቷል አይደል? ተሰምቷል። ክብር ምስጋና ለድንግል ማርያም። የተመልካቾቻችን ምኞት ጭምር ተሳክቷል። በጣም ደስተኞች ነን በሆነው ነገር በሙሉ። ዳግም ዕድል ተገኝቷል አይደል? በፍቅር አብሮ በመቀጠል ዳግም ዕድል ተገኝቷልና ምን አሰብክ? ሰለሞን ምን አስቧል? አሁን ቀጣይ ህይወታችሁን በተመለከተ እንግዲህ ቀጣይ ህይወታችን በተመለከተ ምንድነው ሐሳባችን? እንግዲህ ትልቁ ሐሳባችን እግዚአብሔር ቢፈቅድና ቢወድ የሱ መልካም ፍቃድ ቢሆን አንድ ላይ ሆነን ወደፊት ወልደን ከብደን የምንኖርበት መንገድ ለመፍጠር ነው ሐሳባችን። እሱ ደግሞ አሁን ያለንበት የኢኮኖሚ ውስንነት ስላለ ወይም ያን የሚያስችል አቅም ስለሌለ አሁን በድጋሚ ለእግዚአብሔር ለድንግል ማርያም ሰጥቻታለሁ። እንግዲህ እንደሚሆን ተስፋ አለኝ። እስቲ ቀለበቱ ለማሰር አብሮ የመስኖር ቤት እንዲህ የሚለው ነገር እንኳን ባይሳካ እንግዲህ እንደለመድነው በሳርም ቢሆን አድርገን ቀለበታችን አይቀርም ያስባል። በጣም ትክክል ይሳካል። አሁን እኮ በቃ አሸነፋችሁ እናንተ። አሁን መሀል ላይ የገባ ነገር ነበረ። መንገዱ ምን ይሁን መግቢያው ምክንያቱ ማንም ሊሆን ይችላል፣ ግን አላማው ፍቅር ማፍረስ ነው። ሰዎችን ማለያየት ነበረ። ቃም ተሰበራል፣ ተሸንፋችኋል። እግዚአብሔር ይመስገን። ከሆነ ጊዜያት በፊት እኮ እሷ አልነበረችም፣ አንተም ደግሞ በጣም አዝነህ ነበራል። በሚያሳዝን ሁኔታ ውስጥ ነበር ተሰብሮ የነበረው። አየህ በጊዜ ውስጥ ደግሞ አሁን እኮ የስራ ይዘህ እየሰራህ ነው። እሷም ደግሞ ተገናኝታችኋል፣ መታለች አይደል? ስለዚህ በጊዜ ውስጥ የማይለወጥና የማይስተካከል ነገር የለም። እርግጠኛ ነኝ እንግዲህ እኮ በቃ እግዚአብሔር አሁን እናንተን እያገዘ እንደሆነ ከእናንተ ጋር እንደሆነ ብዙ ምልክቶችን አይተናል። እውነት ነው። ከዚህ በኋላ የሚሆነው ነገር አንተ ያሳሰበ ነገር ገብቶኛል በትክክል። ያንተ የስራ ሁኔታ ኢኮኖሚ ሁኔታ መስተካከል አለበት። የምትሰራው ስራ መስተካከል አለበት። ኢኮኖሚ ሁኔታው የተስተካከለ መሄድ አለበት። ሽማግሌ ልኮ ቀለበት አስሮ ይዞ አንድ ላይ መኖር ያጓጓል። ይገባኛል አንተ ያለበት ሁኔታ። ከዚህ በኋላ ምንም ነገር እንዲፈጠር አትፈልግም። ሽማግሌ መላክ ነው ያሰብከው አንተ? ማለት አሁን ብችል ያንን አሁን እሷን ልመራበት የምችል ኢኮኖሚ ምናምን ቢስተካከለልኝ አሁን ዛሬ በዚሁ አብረን እንደራለን። ቆንጆ አመለ ሸጋ ፍቅረኛ ነው እግዚአብሔር የሰጠ፣ ቀላል ነገር አይደለም። ስለዚህ አሁን እንግዲህ ሽማግሌ ለመላክ የሚያስፈልግ ነገር አለ። እነዛ ነገሮች ተሟልተውልኝ ቢሆን እሱ ደግሞ አሁን እኔ ማድረግ አሁን አልችልም። ገብቶኛል። ከዛ በኋላ ከተመለስኩ በኋላ ገና ስራ ማግኘት ነው፣ ራስን ለማቋቋም እየሞከርክ ነው። አረ የተወደዳችሁ ተመልካቾች ሽማግሌማ በላታለ። ሽማግሌማ እኔና የንቁ ፖድካስት ተመልካቾች ተባብረን አንድ ላይ ተስፋልኝ መላክ አለብን። እምነቴ ማንተ ላይ ነው። እንዳታሳፍረኛ። ከዚህ በኋላ ነው ያለን እንዳትል ልጃችንን አሳልፈን አንሰጥም። ከዚህ በኋላ ሽማግሌ ልካለን። ይሄ ፍቅር በደንብ ቀጥሎ ትዳር ተመስርቶ ልጅ ወልዳችሁ እንደ ኮከብ እያንጸባረቃችሁ ምሳሌ እንደምትሆኑ ያምናል። ሽማግሌ መላክ አለብኝ ማረጋገጥ አለብኝ አይደል? ትክክል ነው። በባህሉም በህጉም እናረጋግጠው ሽማግሌ ልከን ልጃችንን ለልጃችሁ ሳተናል ሲባል ነው። አሁን እንግዲህ ሰለሞን እየሰጠን ያለው የቤት ስራ ሽማግሌ መላክ አለብን ነው። ሽማግሌ ልከን ልጅ ማግኘት አለብን። እሱማ እንዳትረሳኝ። እንግዲህ የተወደዳችሁ ተመልካቾቻችን ሐሳብ ስጡ። ምን እናርግ? ይሄው ሽማግሌ ላኩ እያለ ነው። ምን ማድረግ ይጠበቅብናል? እስኪ ሽማግሌ ለመላክ ሽማግሌ ያስፈልጋል። አንዳንድ የሚደረጉ ነገሮች አሉ። እነሱ ነገሮች ተነጋግረን ማድረግና ሽማግሌ መላክ ይጠበቅብናል።
እኔ ከፈለኩ አለውም ሽምግልና አንዱ ሽማግሌዎች ኋላም ቢሆኑ እንጂ አረ ችግር የለም አለ አንተ እንደውም ከኔ በፊት ነው ማስቀደም እኔ ሐሳብ ስጡ ሽማግሌ ሆኖ ተፈልጉ ካላችሁ እኔ ይሄን ወጪ ይሸፍናለሁ ይሄን ነገር አደርጋለሁ የሽምግልና ሂደቱ ላይ እንደዚህ ያደርጋለሁ የምትሉ ሰዎች ካላችሁ ኮሜንት አድርጉ ከስር የሰለሞኑን ቁጥር አለ ደውሉለት እኛ ጋርም ደውሉ ሽምግልና ልከን እንግዲህ ልጃችን ማስገባት አለብን ብሏል ሰለሞን በጣም አሪፍ ሐሳብ ነው እንደሚሳካ ደግሞ አምናለሁ ሰዎች የጽጌረዳን ፈለግ እንዲከተሉ አስባለሁ በልቤ እኔም ጭምር ያንቺን አርያ መከተል አለብን ይቅር የሚል ልብ መፍጠር አለብን አይደለም አንድ በጣም ደስ የሚለኝ የመጽሐፍ ቅዱስ ጥቅስ አለ አይደል እናንተ የበደሏችሁን ይቅር ብትሉ እኔ ኃጢያታችሁን ይቅር እላለሁ ይላል እውነት እኮ በስመ አብ የት ይገኛል አስበዋል አንተ አንድ ነገር በድለኸኝ አንድ ነገር እኮ በደልከኝ አንተን ይቅር ስል እግዚአብሔር በዘመኔ ሁሉ ያለው ኃጢያት ይቅር የሚል ይቅር ይላል አንቺ በቃ እኮ በደልሽ ኃጢያትሽ በሙሉ ማር ተብሎልሻል በቃ ደስ ያርግልኝ እውነትም የይቅርታ ምልክቱ መሆኑ የእግዚአብሔር ቸርነቱ የምታውቀው ትናንትና የሚያስቸግሯት እነዛ ህመሞች ምናምን ዛሬ ነፃናት ልብ ኬዝ ተብላ የነበረው አሁን ነፃናት የለም ሳይከርም ተመርመራ ነፃናት ሲቀጥል እዚህ ጋር እዚህ አካባቢ የሆነ እንደ እንትን ነገር ወጥቷት ትንሽ ያማት ነበር ተመርመራ ነበር አሁን ስትመረመር ምንም የለም ነፃ ነው እግዚአብሔር ያደረገው በቃ እንግዲህ ከዚህ እንትን ማለት ትችላለና ኃያል ነው በቃ እሷ ይቅር በማለቷ ሁሉ በህይወቷ በህክምና የተረጋገጡ ነገሮች ሁሉ ዛሬ የሉም ነፃኔ እግዚአብሔር ይመስገን ምንም የለብኝም ወዳው እንደናና እግዚአብሔር የተመሰገነ ይሁን ይቅር በሉ ይሄው ምስክር ኮክ ይቅር ስትሉ ፍቅር ይመለሳል ሰላም ይመለሳል ደስታ ይመለሳል እግዚአብሔር ከናንተ ጋር ይሆናል እኔ ራሱ አልወፈርኩብም በፊት ተለውጣል አሁን የይቅርታን ነው ፊት በርቷል ሰውነቱ ተለውጧል ውስጤማ እንዴት አርጌ ላሳይ መመርመሪያ ቢኖር አሳይ ነበር እኔ ራሱ በጣም ተመረይበታለሁ በመናገሬ አሁን ደስተኛ ነኝ እንግዲህ በዚህ ሂደት ውስጥ በዚህ ሁኔታ ውስጥ የመጀመሪያው ጀግና እሱ ነው ሁኔታዎችን ሰብሮ ስጋዊ እንቢታውን ፍላጎቱን ሰብሮ አሸንፎ መጥቶ በሚዲያ እያለቀሰ ይቅርታ ጠይቋል ከዛ ደግሞ ሁለተኛው ጀግና አንቺ ነሽ ይቅርታውን ተቀበለሽ ፍቅራችሁ እንዲቀጥል ሆኗልና ያንቺን ቤተሰቦች ጨምረህ እህትሽንም እናትሽንም ሁሉንም በእግዚአብሔር ስም ማመስገን እንወዳለን በጣም መልካም ጥሩ ቤተሰቦች ናቸው ስለዚህ አርያ የሚሆኑ ናቸው ስለዚህ እነሱንም ከልብ ማመስገን እንወዳለን እነሱ መጨብጨብ አለበት መልካቾቻችን ልክ እንደ ሰለሞን እዚህ መታችሁ የፍቅር ታሪካችሁን ማካፈል ከፈለጋችሁ እንዲሁም ደግሞ ይቅርታ መጠየቅ የምትፈልጉት ሰው ካለ ከስር ባለው ቁጥር ደውሉልን እንግዳችን ትሆናላችሁ እንዲሁም ደግሞ ዩቲዩብ ቻናላችን ላይ ያሉ ታሪኮችን እያያችሁ ሰብስክራይብ ማድረግ የረሳችሁ ዛሬም ደግሞ ይህን ታሪክ ለማየት የመጣችሁ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት እንጠይቃለን የእናንተ ሚና አለበት እንግዲህ ጽጌረዳ ልቧ እንዲራራ ይቅርታ እንድታደርግለት ገፍታችኋል በምትችሉት አቅም ኮሜንት አድርጋችሁ ባክሽ እያላችሁ ጠይቃችኋታል ጽጌረዳም እንግዲህ ያን ይቅርታም ተቀብላ ዳግም ወደ ፍቅር ህይወት ተመልሰው ዛሬ እንግዲህ በደስታ ተገናኝተናል ኬክ ሊቆርስ ነው እንግዲህ ሽምግልናው እስከምልክ ድረስ ሽምግልናው እስከምልክ ድረስ ይሄን ኬክ በጋራ ተቆርሱልናላችሁ እግዚአብሔር ይመስገን እንበልኛ አሜን ያዙ እሺ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር የተመሰገነ ይሁን አሜን ታሪክን ነግረህን ፕሮግራሙ ከተላለፈ ጊዜ ጀምሮ ብዙ ሰዎች ደውለው አበረታተውኛል ብለሃል ስለዚህ እነሱንም ማመስገን ከፈለክ ሌላ የምታመሰግነው ሰው ካለ አመስግነን ፕሮግራማችንን እናጠቃላለን ማመሰግነው ከሀገር ውስጥም ከሀገር ውጭም ሆናችሁ ስታበረታቱኝ አይዞ በርታ እያላችሁ የነበራችሁ እህት ወንድሞቼ በአጠቃላይ ኢትዮጵያውያን ለእናንተ ያለኝ ክብር ላቅ ያለ ነው አሁንም አስተያየታችሁ ያስፈልገኛል የእናንተ ምክር የእናንተ ተግሳጽ ለዛሬ እዚህ አድርሶኛልና ክብር ምስጋና በየላችሁበት እድሜና ጤና ሰላም በረከት ለእናንተ ሁሉ እንዲሰጥ እመኝላችኋለሁ ከዛ ውጪ ቤተሰቦቿን የሷን ቤተሰብ እሷንም በድጋሚ ማመስገን እፈልጋለሁ
እግዚአብሔር እድሜና ጤና ይስጥሽ የኔ ፍቅር ወድሻለሁ አመሰግናለሁ እንዳለ yes ገለምት ነገር ስራ ማሰራት የምፈልጉኝ ስራ ስለሌለኝ ያው ሰራለሁ ማንኛውንም ስራ መልክቴን በዛው አስተካክል ይያለሽ ከትምህርቱ ጎን አሁን የጨረስኩ ነው ልጨርሻለሁ ስለዚህ መስራት የምፈልጊው በዛው በተማሽበት በሜካፕ ካገኘው ሰራለሁ ማንኛውንም ስራ ሆቴል ላይ ሆነ ማንኛውንም ስራ ሰራለሁ ሆቴል ላይም ሊሆን ይችላል በፀጉር ስራም በሜካፕ ስራም ሊሆን ይችላል ማንኛውንም ስራ እፈልጋለሁ ብላለች ጽጌረዳ እንዴ ጽጌረዳማ ለጽጌረዳ በእርግጠኝነት ስራ አይጠፋም የተወደዳችሁ ተመልካቾች ከስር ቁጥራቸው አለ የነሰለሞን ቁጥር ከስር እናስቀምጣለን ደውሉላት ለጽጌረዳ ስራ ያላችሁ ሰዎች ስራ እንድትሰጧት እንግዲህ በአክብሮት እንጠይቃችኋለን ማለት ነው ሰለሞንና ጽጌረዳ መታችሁ እንግዳችን ስለነበራችሁ ከልብ እናመሰግናለን እግዚአብሔር ይስጥልን በጣም እናመሰግናለን እጅግ በጣም ባናው ደስታን